ሰላም ሰላም ቤተኞች እንደምን አላችሁ? ከወደ ትግራይ ከመሸገው ኃይል የነደጺ ቡድን ምን እያለ ነው? ከወደዛ ምን እየተሰማ ነው? የድሮኑ ለቅሶ፣ የድሮኑ ጫጫታ፣ የድሮን መከላከያው ግዢና መክሸፍ፣ ተራራ ላይ የመሸጉት ሰሞኑ ሲናበቡ የምናያቸው አሲምባውያን ምን እየሆኑ ነው? ዛሬ ላይ እየሆነ ላለው ጉዳይ እንግዲህ እኔ ከ3 እና 4 ዓመት በፊት ያለቀውና ወደ እናንተ በቅርቡ ይደርሳል ያልነውን ወታደር ነኝ የሚለውን መጽሐፍ ገልጠን የድሮኑን ጫወታ፣ ድሮናዊውን ለቅሶ፣ ድሮና ዘንድሮን ለማንጸር እንሞክራለን። እነኝን አንቀጾች እንግዲህ መጽሐፉን ባለማድረሳችን በመዘግየታችን ይቅርታ እየጠየቅን አንቀጾቹን እየመዘዝን ከሰሞኑ ቆይታ እናደርጋለን። ለዛሬ ተዋጊዎች ለዛሬ ክስስ መልስ እናጣለን ወይ የሚለውን እንግዲህ 3-4 ዓመት ቀድሞ ካለቀው መጽሐፍ የድሮንና ድሮንነቱ ጨዋታ ራሱ ሰፊ በመሆኑ ራሱን የቻለ ከመጽሐፉ ውስጥ ከተካተተውን ባሻገር ስለሆነ እሱን እየገለጥን እነ ደጺን እናያቸዋለን፣ እንመዝናቸዋለን። የአብዩ አምባና የአሲምባውያንን ወግ እናያለን። አሁን ሜዳው ላይ የምናየው በሙሉ የዚያ ትውልድ ያረጀው ያፈጀው አሲምባውያኑ ጥምዶ እያሉን ነው። እንግዲህ እስኪ በወታደራዊ ቋንቋ፣ እስኪ በሙያዊ ቋንቋ በድሮንኛ እናናግራቸው ብለን እንዲሁ ዛሬ መልስ ከመስጠት እንዲሁ ከተሰነደው ውስጥ መልስ እናጣለን ወይ ብለን ዛሬ የማይማሩት መማር የማይችሉት የማይማሩትን ማራቸው ስንል የምናገኛቸውን ሰዎች በሙሉ እናያለን። እንግዲህ መጽሐፌ እንዳልኳችሁ የሚታይ እንጂ ምናባዊ ድርሰትም አይደለም፣ ማሳያ የሌለውን ጉዳይ አይደለም። ደብረ ጽዮንን እናያለን፣ የቀደሙትን ሳይማሩ ያለፉትን ተይዘው እስር ቤት የተዘወሩትን የተማሩትን እነ ዶክተር አብርሃም ከጎን የሚያማክሩትን ድሮኑን ከኢኮኖሚ አንጻር እናየዋለን። እነ ክንፈ ምን እያሉ ነው ሰሞኑ? እነሱን ሁሉ የምናገኝበትን መልስ እናጣለን ወይ ብለን መጽሐፋችንን መግለጥ ልንጀምር ነው። የድሮኑን የአሲምባውያን ሚስጥር መግለጥ ልጀምር ነው። አብራችሁን ቆዩ። እንግዲህ ልንገልጥ ነው የድሮኑን ጨዋታ፣ የድሮኑን ሚስጥር፣ ተራራውና ተራራነትን በሙሉ ልናይ ነው። እንግዲህ እንዳልኳችሁ ዝም ብለን ብንገልጥ መልስ እናጣለን ወይ? ወደ ድሮንነቱ የሚወስደንን የአብይ አፍዛ ደንግዝ የማይማሩት ከአዲስ ብያኔ ጋር ያስተዋወቁን ብዬ እንግዲህ የማነሳቸው አሉ። የሰው ልጅ ከስተቱ መማር አለመቻሉ ነው። እንደ ህወሓት ያለው ጉድ ግን መማር ለካ የማይችልም የሰው ፍጥረት አለ ለሚለው ማሳያ ስለሆነ ነው እንደዛ የምላቸውና ለምሳሌ ርዕሴ ላይ ተራራውና ተራራ ላይ የመሸጉት ከሚለው ብነሳ ባየነውና እያየነው በምንሄደው መልኩ በብዙ የቀደመው ሰው ከዛሬ 15 ዓመታትም ቀድመው ሲተነብይ እንመለከተዋለን። ተራራውን ያጠይቃል። ተራራውን የተማመኑትን ሰዎች ያኔ ቁጭ ብሎ ታናሻቸው ይተነብይላቸዋል። በጂኦፖለቲክስ እውቀት የምናማው ሰውዬ ኮምፒውተር ብቻ እያን አብዝተን የምናማው ሰው እነዚህ ሁለቱንም ከመረዳት ከማወቅና በነሱ ላይ ከመስራትም ያልፋል፣ ይሻገራል። በነሱ ላይ እንኳን ጥገኛውን ሰው አናገኘውም፣ በጂኦፖለቲክሱ ብቻ ማለት ነው። ከ15 ዓመት በፊት የሚያነሳው ቀጣዩ ሀሳብ እንኳን ያኔ ዛሬም ብዙዎችን ሊያስገርም የሚችል ነው። ጂኦፖለቲክስ የሚባል ነገር አብቅቷል። የሚታይ መጽሐፍ ነው አላልኳችሁም? አሳያችኋለሁ፣ ሰዎቹንም ሰውየውንም። ጂኦ ስትራቴጂክ የሚባል ነገር አብቅቷል ይለናል። ዛሬም ተራራውንና የቀጠናውን የድሮ አጨዋወት ዛሬም ሙጥኝ ያሉትን ተቀናቃኞቹን ሲገላልጥልን
ይህን ንግግሩን ስናስጨርሰው ያነሳው ጉዳይ የበለጠ ይገለጥልናል። የአንድን ተራራ ከፍታ 0.525 ካልያዝክ የሚባል ነገር አሁን የለም። እሱ ሶስተኛው ትውልድ ዋርፌር ነው። አሁን ያለው ኢኮሎጂ ነው፣ ስነ ምህዳር ነው። ስለዚህ በከፍታ ቦታና በዝቅታ ቦታ የነበረው አስተሳሰብ ቀርቷል። ወይም አንድ ተራራ ከመያዝና ካለመያዝ ጋር ያለው አይዲዮሎጂ እየሞተ መጥቷል። አሁን ባለው ዋርፌር አካሄድ ይለናል። መቼ ነው? ከ15 ዓመት በፊት የሚለው እንግዲህ መጽሐፌ እንዳልኳችሁ 3 እና 4 ዓመት በፊት ቀድሞ ስላለቀ ነው። ከዛሬ ጀምሮ ስንቆጥረው ይሄን የሚለው ሰውዬ በማሳያም የምታዩ ሰውዬ መች ነው? የዛሬ ምናልባት 16 17 ዓመት በፊትም 18 ዓመት በፊትም ሊሆን ይችላል። የሚለው ለማን ነው? ከምስሉ ላይ እንደምታዩት ዛሬ እንዋጋዋለን ብለው ተራራ ላይ ለመሸጉት ማለት ነው። ጂኦ ስትራቴጂክ የሚባል ነገር አብቅቷል። ያንን ተራራ ከፍታ ነጥብ 1205ን ካልያዝክ የሚባል ነገር አሁን የለም። ዛት ኢዝ ሰርድ ጀነሬሽን ዋርፌር። አሁን ያለው ኢኮሎጂ ነው፣ ስነ ምህዳር ነው። ስለዚህ በከፍታ ቦታና በዝቅታ ቦታ የነበረው አሳሰብ ቀርቷል። ወይም አንድ ተራራ ከመያዝና አንድ ተራራ ካለመያዝ ጋር ያለው አይዲዮሎጂ እየሞተ መጥቷል። አሁን ባለው ዋርፌር አተያይ ልቀጥል። እሱ ከዛሬ 15 ዓመት ቀድሞ ይህንን ቢልም እነሱ ግን ከ15 ዓመት በኋላም ተራራውንና የብሔር ምሽግን እንደ ዋስትና ወሰዱት። ታዲያ እንደምመለከተው ህልውና የባሉት ብብት ውስጥ ሳይቀር አምባውን መቀለሱ፣ ሰራዊቶቹን ማሰልጠንና ማሰለፉ ከባድ ቅኔ አይመስልም እላለሁ። ያው አምባውን በትግራይ ብብት ውስጥ የሚል ሌላ ርዕስ አለ፣ ያነበብኩላችሁ እሱን ማለት ነው። የወያኔን ማንነትስ በደንብ እያጋለጠ አይመስልም? በትግራዋይ ህንፃና ተራሮች ላይ መቆም፣ መሸጎጥ፣ መነገድን እያጋለጠባቸውስ አይመስልም? በትግራዋይ ጠይነት ልንከሰው የምንሞክረው ሰው አንደኛውንና እኔ ጠንቅቄ የማውቀው አምባውን የቀለሰው በትግራዋይ ጉያ ስር ነው። በዳሽ ህንፃ ስር እላለሁ፣ መጽሐፉ ላይ ታገኙታላችሁ። በእርግጥ ሌሎቹም ከዚህኛው አምባ የቀደሙት የኢንሳ ቢሮዎች ታሪክም ስንመረምር አብዛኞቹ ኪራይ ነበሩ። አከራዮቹም ያው እነሱ ነበሩ። ይህ እንዳለ ሆኖ አብይ ዋነኛ ህልሙን በእነዚህና መሰል ህንፃዎች ውስጥ ለመጠንሰስ ትግራዋይነታቸውን ያልተጠራጠረ ሰው ነው። ከነሱ ጋር ምናልባት የሰራም ነው። ተራራው እላለሁ በንዑስ ርዕስ 21ኛው ክፍለ ዘመን ላይ ቆመን ከዚህ ሁሉ ጉድና ዘመን በኋላም አሮጌ አስተሳሰብና አሲምባቸው ላይ ቆመው ተራራው ይንቀጠቀጣል ሲሉን እንደነሱ ያን ያህልም ወደ ኋላ ሳልጎተት 6 8 15 ዓመታትን ወደ ኋላ መለስ አድርጎ ዘመናዊውን አሲምባና የዳግማዊውን አድዋ አምባ በግልጽ ያሳየኛል። ደግሞም በተጨባጭ ማስረጃ ያስኮመኩመኛል። የቀድሞውና በተራሮቹ ስር የመሸገው አሲምባ ተራራውን የልዩነት ድንበር ማድረግን መርጧል። የተራራውን ግዝፈት ቆሞ ሊታይበትና ሊገዝፍበት አልታደለም። ተራራዎቹ ሀብት ቢሆኑም የአስተሳሰብ ድሆቹ ተሰገሰጉባቸው። ቆመው ሊታዩባቸው ከመፍቀድ ይልቅ ደግነው ሊተኩሱባቸው፣ ተሸንፈውና ተተፍተው ሊያንሱባቸው መረጡ። ከፍ ብሎ መመልከቻው ላይ ውርደታቸውና ግፋቸው ተሰቅሎበት እንዲህ በግልጽ እንዲታይ ሆነ። በተቃራኒው ደግሞ አብዩ አምባ የትኛውም ርቀት ቦታና ጊዜ ሳይገድበው በፈለግሽው ሰዓት የምታይበትና የምትታይበት ሁነኛ መወዳደሪያ ከፍታ ሆኖ ተገኘ። ከተራራዎች ሁሉ የገዘፈ ዘመናዊ ተራራም ሆነ። ታላላቆቹ አሲምባ ላይ ቆመው ሲፎክሩ፣ መሬት ላይ ቆሞ የመሬቱን እውነትና ዘመናዊውን ትግል የተረዳው ታናሻቸው ግን ከነሱ የህንፃ ጫካዎች ውስጥ እየመረጠ መሀል ከተማዎች ላይ አምባዎቹን ቀለሰ። እኛ ጋር ፕሪንት ቢሆን ነው ፕሪንት እየሆነ ራሱ የኢትዮጵያ ዲዛይን ይችላል። እሱ ከሰሩ በኋላ ፓርቲ እየወሰዱ ማለት ይሆናል። በእነሱ ሜዳ ቢያስቡት በእነሱ ህንፃ ላይ ወጥቶ ቁልቁል ተመለከታቸው። ያው የህንፃ ታሪካቸው ለህንፃዎቻቸው መተው ነው። ሲገነቡም አያውቁትም ነበረ፣ ሲነጠቁም አልገባቸው። ኧረ ተይኝ፣ ሲሸነፉበትም አላወቁ።
ለማንኛውም ሰውየው እነሱ ከበቀሏቸው የህንፃ ጫካዎች ውስጥ የተወሰኑትም ያውም የራሳቸውንም ጭምር በምክንያት መረጣቸውና መሸገባቸው። በመሃል ከተማ ውስጥ ከበቀሉት ህንፃዎች ውስጥ ከ10 ባላነሱ ቦታዎች ላይ የአብዩ አምባዎች ስለመቀለሳቸው ብገምትም እኔ ግን ሰውየውን ከማወቄ በፊት የታዘብኩትን ብቻ በኋላም ራሴም ጭምር ታዳሚ ስለነበርኩበት የኛው አምባ በስፋት አወጋሻለሁኝ። እናልሽ ሰዎቹ እዛው እንዳሉ ሰውየው ጫካውን ረስቶት ትንሽ በምትመስለው አምባ ውስጥ የሙጥኝ ብሏል። ታዲያ ጫካውን ረስቶታል ስልሽ ትልቁን ጨዋታችንን ዘንግቼው አይደለም። የእሱ አምባ ስለ ጫካው ከፍ ያለ ትግል መወጠኛውም ነው። ጫካ ውስጥ ሆነው ከሚፎክሩት በተቃራኒ ጫካውን እንዴት እንደሚመልሰውና ወደ ተሻለ መታገያነት እንደሚቀይረው በማሰብ ላይ ተጠምዷል። ጫካን ለሰዎች እንጂ በጫካው ላይ የትግልም የዝርፊያውም ጥገኛ አልነበረም። ሰዎቹ ግን ከተንበርካኪዎቻቸውና ቀደም ብለው ከጫካ ባለመውጣታቸው የተሰቀሉትን ጨምሮ ተመልሰው ወደዛው ጫካ ውስጥ ገቡ። በእነሱም ላይ ተስፋ አደረጉ። ለዛ እኮ ነው ለውጡ በሚሉትና የዛ ሰፈርና የዛ ትውልድ ሰዎች ላይ የባንን ነው እኛ ነቄዎች የምንለው። 27 ዓመት በረገጡበት ሀገር ላይ መሳሪያ ደግነው የቆሙበትን ህንፃ ውስጥ እነሱ ሳይነቁ ማዶ ማዶ ባዶውን ሲያማትሩ ከነቆመ ጠብቀኝ ቆመው ቆዩት። ዘመናዊውን ህንፃ እየደረደሩ የህንፃ ዘመናዊ ጥቅም ላይ በጥቂቱ እንኳን ሳይገባቸው ተራራ ላይ መሽገው የተገኙ የዘመናችን ብርቅዬ ደናቁርት ሆነው በአደባባይ ታዩ። እዛው ከፍ ብሎ መታያቸው ተራራ ላይ ዝቅና ቅልል ብለው ተመለከትናቸው። ህንፃው ላይ ቆመውና ፈዘው ተራራውንና የተራራ ክምሩ ብራቸውን መበላታቸው ገርሞንና አሰላስለን ሳንጨርስ ሌላ አስቂኝ ትግል ይዘው መጡ። ህንፃውን ለማስመለስ ተራራው ላይ ወጡ። ይሄው ነው ህንፃውን ለማስመለስ ተራራ ስር መሽገው ትግል የሚሉን። ትግላቸው ህንፃቸውን የማስመለስ ቢሆንም ህንፃ ለማስመለስ ተራራን መምረጥን ያህል የቀደመ ክሹፍነት ግን ከወዴትም የለም። ዋርካ ዋርካነ ዋርካ አፈን የምንኖረው ጥላ ስር ነው ለካ። ለምለም ሰውነትሽ ነበልባል ቢጠብሰው ገላሽን ጥላሸት ማዲያት ቢወርሰው እጣሽ መድማት ቢሆን መቁሰል ቢሆን ፈንታሽ ትወድቂያለሽ እንጂ አትሸሽም ከቦታሽ። ዋርካ የአብይ አፍዛ ደንግስ ከአምባው እስከ አሲምባቸው ከሚሰማውና ከሚታየው ይልቅ የማይሰሙትና የማያዩት የሆነውን በአግባቡ ላስተዋለ ከሚታየውና ከሚሰማ ሁሉ አስገራሚው የነሱ አለመስማት ነው። ወይም እየሰሙ መስማት አለመቻል፣ እያዩ ማየት አለመቻል፣ እያስተማራቸውም መማር አለመቻል፣ አይናቸው ስር የሚሆነውን ሁሉ እያዩ አለመንቃትና መንቃት አለመቻል። በዚህ ሰዓት አሁን በአይኔ ከማየውና ከምዳስሰው ሀቅ በርካታ ዛሬያዊ ጉዳዮችን እያየሁ እየተደመምኩ እየተሸማቀቅኩ ደግሞም ለቅሷቸው ትዝ ሲለኝ እየሳቅኩኝም ነው የምከታተላቸው። ለእናንተም እንደማሳያችሁ ማለት ነው። ዛሬ የምንሰማው የመጨረሻው ለቅሷቸውና ድሮኑም የድሮኑንም የድሮዎቹንም ሁሉ እያሳየኝ ነው። የሆነውና የሚሆነውን ምስጢርና ጨዋታ ሁሉ የምናየው በአምባው ውስጥ ነው፣ በአብዩ አምባ። ዛሬ አብይን የሚዋጉት የሚመኩባቸው የጦር መሪዎቻቸውን እያየው የአሲምባዎቹንና የአድዋ ቡሜራንጎችን የሚፋለምበት ግንባር ላይ ቆሞ ያየሁት ወደ ምስጢራዊ አብዩ አምባ በምናብ በምስል በተግባር በሚታይ ማስረጃ እነጉዳለሁ። ደግሞም ወደ ኋላ ከ6 8 10 15 ዓመታት በፊት በሆኑና አሁን በአይኔ በማያቸው ማስረጃዎች ከዛሬውም በላይ ደጋግሞ የነገራቸውን
እያየሁ ነው ያለሁት። ወደ ኋላ ሄጄ ሁለቱን ኃይሎች በአይኔ አያቸዋለሁኝ። አዎ ያኔ በአንድ ላይ ሰብስቦ ያወራቸውና አሁን እያየሁት የማወራችሁ ሀቅ የበለጠ ትዝ ይለኛል፣ ይገርመኛል፣ ይደንቀኛል። የማያባራ ጥያቄም ያግተለትልብኛል። ከዚህ ትዕይንት በርካታ ዛሬያዊ ጉዳዮችን እያየው እየተደመምኩ እየተሸማቀቅኩ ደግሞም ለቅሷቸው ትዝ ሲለኝ እየሳቅኩም ነው የምከታተላቸው። ዛሬ የምንሰማው የመጨረሻው ለቅሷቸውና ድሮኑም የድሮውንና የድሮዎቹን ሁሉ በግልጽ እያሳየኝ እያነጸረልኝ ነው። በትዕይንቱ ላይ የማየው ጉድ ምጸት ብለው ይቀል ይሆን እላለሁኝ። ምጸቱን የበለጠ የሚያደንቁት ሰዎች መሪው ወደ ስልጣን ከመጣ በኋላ ተዉ፣ አሁን የድሮ አይነት ውጊያ አይደለም የምንገጥመው ብለው የነገሯቸውን ራሳቸው መሪው ቢጠቅሱም እኔ ግን በጣም ወደኋላ የራቀውን በጣም በግልጽ በተደጋጋሚ የነገሯቸውን በተግባርም ያሳያቸውን 15፣ 8፣ 6 ዓመታትን ወደ ኋላ ተጉዤ ማስረጃዬን ከተንቀሳቃሽ ምስል ላይ ሳይ ምጸቱን የምገልጽበት ቃላት ያጥረኛል። በሰው ልጅ መማር ያለመቻል ጥግ እገረማለሁ። ይህንንም እንደ አዲስ ግኝት አድርጌ ለራሴ እወስደዋለሁኝ። አዲሱን የሰው ፍጥረትም እተዋወቃለሁ። እኔ ግን ይህንን የማጋራችሁን ማስረጃ ካየሁና ከተከተልኳቸው በኋላ ያገኘሁት ሳይሆን ድንገት ገላጭ ሆኖ አፌ ላይ የመጣልኝ አፍዛ ደንግዝ የሚለው ቃል ነው። እናም በትዕይንት ጭምር የምናየውን ጉድና ልዩነት በሌላ ቋንቋ የዚህን መማር የማይችሉ ያልኳቸውን የአብይ አፍዛ ደንግዝ ብዬ ሰይሜዋለሁኝ። ሚስጥሩ እውነቱ ሁሉ ያለው እዚሁ የሚታየው ማስረጃ ውስጥ ነው። ከፍልሚያው የሚቀድመውም ሆነ የፍልሚያውም አድዋ ሚስጥር አንድ በአንድ እዚህ ውስጥ ይታየኛል። ዘመናዊ የምለውን የዘመናችንን አድዋ የማሸነፊያም ሆነ የመሸነፊያ የሽንፈትንም ሚስጥር እንደዚሁ እኔ ከዚህ ውስጥ በጉልህ አግኝቼዋለሁኝ። እናም ቋንቋውንና ቁልፉን መፈለጋችንን እንቀጥል እላለሁ። የአምባው ሚስጥሮች ብዬ እንግዲህ የእነ አባይ ፀሐዬ ታሪክ የተነሳበት አለ። ግንባሩን የሚሰጠው የአብይ ሰራዊት አለ። ከዛ ሌላኛው ንዑስ ርዕስ ላይ ደብረ ጽዮን የሚል ይመጣል። እንግዲህ ግርማ የሚያስብል እንድል የሚያስመካ አንተ ብትቆረሽሙን የምትተካ የአገር ምድሩ አጠቅኝ የማታስነካ ዋርካ ዋርካነ ዋርካ አርፈን የምንኖረው ጥላ ስር ነው ለካ ለምለም ሰውነትሽ ነበልባል ቢጠብሰው ገላሽን ጥላሸት ማዲያት ቢወርሰው እጣሽ መድማት ቢሆን መቁሰል ቢሆን ፈንታሽ ትወድቂያለሽ እንጂ አትሸሽም ከቦታሽ ዋርካ ገጽና ጊዜ እንጂ በየዘመኑ እየለየን ማስረጃውን ስንበረብር በአይናችን የምናየው ጉድ ብዙ ነው። ለምሳሌ ከነ አባይ ፀሐዬ ጉብኝት ቀድሞ በ2007 ዓ.ም በሌላኛው ቀን ሌላኛው ትዕይንት የድርጅቱ ሊቀመንበር በመሆን ግንባር ወርዶ ውጊያ የገጠመው ዶክተር ደብረጽዮንም በዚሁ አምባ ውስጥ ይታየኛል። በአብዩ አምባ ውስጥ ማለት ነው። 2007 መቼ ማለት ነው? ከዛሬ 11 እና 12 ዓመት በፊት ማለት ነው። አሳይቷቸዋል ሁሉንም ነገር። የድሮኑንም ለቅሶ ድሮኑንም ሲያሳያቸው እናያለን። ዶክተር ደብረጽዮንን ስመለከት ሌላ ተአምር በተነጻጻሪነትና በተጻራሪነት ቆሞ እመለከታለሁኝ። የአሁኑ መሪ አብይ አህመድ እዛው ቀደም ብዬ በጠቀስኳቸው የቡልጋሪያ አብዩ አምባ ደጅ ላይ እየሆነና እየተመለከትኩት ያለው ትዕይንት ነው። አቤት ትህትና፣ አወይ ድንቁርና እላለሁኝ። ይሄ የማሳያችሁን ፎቶና ምስል እያየው ሰውየው በተግባርም በንግግርም በማክበርም የተጓዘበት ርቀት ይደንቃል። በዚህ ሁሉ ውስጥ የነሱ መደንዘዝ ደግሞ የበለጠ ይደንቃል። አብይ አህመድ ከቆይታቸው በኋላ ታች ድረስ ወርዶ ደብረ ጽዮንን መኪናውን ከፍቶ ሲያስገባው እናያለን። እኔ ከትዕቢትና እብሪት ይልቅ እንዲህ ባለው ትህትና በብዙ እደመማለሁ። እንደ ወያኔ ላለመማር የተፈጠረ በአደባባይም በአዳራሽም በጆሮም እንዲህ በስሪንጅም ቢነግረውና ቢወጋው የማይገባው
የማይድን ፍጥረት ደግሞ አባይን ጨምሮ ሁሉም ባለመማር ድንቁርናቸው ተከታትለው ይወድቃሉ፣ ይሸሻሉ፣ ይደበቃሉ፣ ይሞታሉ፣ በመጨረሻም ይዋረዳሉ። ይሄ ቀድሞ ባለቀው መጽሐፌ ላይ ነው። አሲምባ አላማዬን ፍለጋ ቡሜራንግነት ጫካውን ጨርሶ ጫካውን መተማመን እያልን እንቀጥላለን። እንግዲህ መማር የማይችሉት ስል በመጽሐፌ ውስጥ ከጎን ያሉትን እነ ክንፈንም እናነሳለን፣ በዘርፋቸውን መዘናቸዋለን። እነ ዶክተር አብርሃምንም እናያለን። በስፋት የሚሄድበት ሰሞንኛ ጉዳይ ቢሆንም እነ አብርሃም ዛሬ አማካሪ የሆኑትን ቁጭ አድርጎ ቢሮ ድሮን ዛሬ በድሮን ያለቅሳሉ፣ ስለ ድሮን ግዢ ያወራሉ፣ ስለ ዩኤኢ ያወራሉ፣ የድሮን መከላከያ ገዛን ይላሉ። የምታያቸው በምስሉ ላይ ጀኔራሎችን ጨምሮ ቢሮ ቁጭ አድርገው ለነ ዶክተር አብርሃም ለነ አባይ ፀሐዬ ለራሱ ለደብረ ጽዮን ጭምር ቴክኖሎጂ መታጠቅ ያስፈልጋል፣ በቴክኖሎጂ መቅደም ያስፈልጋል። አብርሃም ዛሬ መቀሌ ቁጭ ብሎ ሲፎክር እኔ የሚገርመኝ እዚህ ከአብይ ጎን የተገኘውና የተማረው አብርሃም በላይ ነው። ቁጭ አድርጎት ያለ በጀት ኢንሳይ ያለው 4 ድሮን ሰርቼ ነበር ሲለው በምስል እንመለከታለን። ድሮ የዛሬ አንተ እንኳን የምታስታውሰው ቅርብ ጊዜ ኢትዮጵያ 6 ሱ ገዝታለች፣ 8 ሱ ገዝታለች ተብሎ ዜና የሚነገረው ሻዕቢያ ረፊ ሶማሊያ ረፊ ለማለት ነው። በትላልቅ መሳሪያ ትላልቅ ጋጀት በታንኮች በመድፎች ነበር ጠላትን የምታስፈራራው። ትጥቃለኝ የበዛ ቁጥር ያለው አርሚ ያለኝ በሚል ነው ሊተር የምታደርገው። አሁን እንደዚህ አይነት ጋጀት ማየት ቀርቷል። ወደ እነዚህ ተቀየረች፣ ወደ ናኖ ድሮንስ ተቀይሯል። ታስታውሳለህ? ኢንሳይ ያለን 4 ድሮን ሰርተን ነበር። ኳሊቲ ቢያየ ድሮን ሱ ምንድነው አለ አንዱ ኮንሰፕቱ ድሮን ሰርቪስ ይሰራል። የአዳራሽ ሰርቬይ ከሆነ እዛው አብዩ አምባ ውስጥ የሰበሰባቸውና ዛሬ የተማመኑባቸው መማር የማይችሉት የጦር መኮንኖቻቸውንም ቁጭ አድርጎ ዛሬ የሚተማመኑባቸውና ወንድም በይተይ ምናምን የሚባሉትን ቁጭ አድርጎ መግዛት ሳይሆን መስራት ያስፈልጋል፣ ጎረቤቶቻችን የማይታጠቁትን መያዝ ያስፈልጋል ያላቸው ከዛሬ 17 እና 18 ዓመት በፊት ነው። ዛሬ ድሮን መከላከያ ገዛን ብለው ሲፎክሩ ዛሬ እነኛ ጎረቤቶች የማይታጠቁትን መስራት አለብን ብሎ ዛሬ ሰርቶ መታጠቅ የቻለውን ከድሮኑ ይልቅ ድሮንነት ምለው ይሄንን ነው። ወደፊት ክንፈንም እነ ዶክተር አብርሃምንም በደንብ እየገለጥንበት እንደምንሄደው ድሮንነት የምንለው አንዱ ይሄ ነው። ሰርቬይላንስ መጀመሪያ ስለ እነኚህ ከቃኞች ሻለቃም የዘገዩ ቃኝ የሚባለውን ነገር የረሱ የመረጃን ቫልዩ የረሱ የድሮን የመጀመሪያ ጥቅም መረጃ መሰብሰብ መሆኑን የረሱ ዛሬ እኔም አብይም ቁጭ ብለን ባለንበት የምናያቸው ተራራው የሚገለጥበት ማንነት ነው ድሮንነት ማለት። በራስ ማምረት ማለት ነው። ድሮን መከላከያ አይደለም። ድሮኑንም ከሌላ ቦታ አምጥተ አሸናፊ መሆን አትችልም። የገዛ የድሮን መከላከያም ሆነ ድሮን ብትታጠቅም እዚህ በኮምፒውተር የሚያከሽፉ ናቸው የአብዩ አምባውያን ዘመናዊዎቹ። ዛሬ የተጣመሩት ጽምዶ የተባለው የአሲምባ ትውልዶች በሙሉ በሌሎች የተገዙ መሆናቸው ብቻ ሳይሆን ከሌሎች በገዟቸው መሳሪያ ማሸነፍ የሚያስቡ ድሮ ላይ የቆሙ ስለ ድሮን የሚያወሩ ወደ ድሮንነት ያደገውንና ድሮንነት ያደገውን ከድሮ ጋር የምናነጽርበት ድሮ ላይ ቆመው ስለ ድሮን የሚያወሩ ሰዎችን እየገለጠ እንዲህ በማስረጃ የምናይበት ዋና ተልእኮ ራዕያችን ያቀፈው የሚል ጥያቄ በተለያዩ ደረጃ ያሉ ኃላፊዎች ያነሳሉ። በሶስተኛው ትልቅ ጦርነት ያን ተረን ወታደር አይዋጋም። ከጅቡቲ ሰው ተወስደን ከኤርትራ ጋር መዋጋት አንችልም። በሶስተኛው ትልቅ ጦርነት መዋጋት የሚቻለው ሀገሬ ዳር ድንበሬ ተደፈረች የሚል ዜጋ ብቻ ህይወቱን መፍጠር ይችላል። በፎርት ጀነሬሽን ዋርፌር በቨርቹዋል ዲፌንስ አንተ ያጻፈው ኮድ አንተ ያደረገው ሀርድዌር ያንተ አይደለም። ቢኮዝ የተለያዩ ሸፍጦች አሉ። በሃይማኖት ዲቫይን ኮንስፓይረሲ እንዳለው ሁሉ በፖለቲክሱም ፖለቲካል ኮንስፓይረሲ እንዳለው ሁሉ ቴክኖሎጂካል ኮንስፓይረሲ ናት። ከዓለም ጋር የሚወዳደረውና ከሀገርም የቀሩትን እንዲሁ እየገለጥን እናያለን። እዚህ ውስጥ መልስ የለም ወይ አዲስ ነገር ማውራት ያስፈልጋሉ ብለን እስክንል ድረስ ነው እንደዚህ የምናያቸው። የዛሬ ምላሽ እዚህ ውስጥ የለም ወይ? ይሄ እያደገ ይሄዳል። መጽሐፉን እየገለጥን እናያለን። እንኳን መሪውና አሁን ሀገር የሚመሩ ሰዎች
እኛ ከ3 4 ዓመት ከጻፍነው መጽሐፍ እንኳን የቀሩ ናቸው። ምን አዲስ ነገር አለ? ምን የሚያስደነግጥ ነገር አለ? ምን የተለወጠ ነገር አለ? የትኛው ነው የተለወጠው? በራሳቸው ሰሞኑ በጀመርነው በትግራዋይ ጉዳይ እንኳን ብናወራ በትግራዋይና በአማራ ጉዳይ ለመክሰስ የሚጣመዱትን ኃይሎች ብናይ የትግራይ ህዝብ ዛሬ ምርር ትፍት ያደረጋቸውን ሰዎች አብይ አህመድ የሳይንስና ቴክኖሎጂ መረጃ ማዕከል ቁጭ ብሎ የሳይንስና ቴክኖሎጂ ሚኒስትር ሆኖ ኦሮሚያም ጭምር ሄዶ ለትግራይ በመስራት አሁን ትግራይ ከመሸጉት በብዙ ይበልጣል በማስረጃ እንደማሳያችሁ ዶክተር አብርሃምን ቢሮ ቁጭ አድርጎ ለትግራይ እንኳን እዛ ለአብራው አጽባ አካባቢ ነው ለአዲግራት አካባቢ ኮምፒውተር ቴክኖሎጂ እያስታጠቀ የነበረው አብይ መቼ እንደሆነ ታውቃላችሁ? በማስረጃ ማሳያችሁ 2006 2007 2008 መሪ መሆን አላስፈለገው። ክልሎች ላይ ጋምቤላ ላይ ኦሮሚያ አማራ ሳይት ላይ አባዝባ በጣም ብዙ የሚያናሙ ነገር ሰርተዋል። የነሱ ዛሬ ስኩል ግን ኮምፒውተር ዛሰብ ኮምፒውተር አድርገን ብዙ መጽሐፍቶች ጭነን ገንብተን ናቸው። ልጆቹ ኮምፒውተር አክሰስ ያለን መጽሐፍት በጣም በሺ ቁጥር ያለ የሚያነበቡ እንዲማሩ በትግራዋይነትም በተዋጊነትም ለመክሰስ አይመችም። በትግራዋይ ጠይነት በጸረ ትግራዋይነት ለመክሰስም አይመችም። ከነ ደብረጽዮን ባሻገር ባህር ተሻግራችሁ ከትግራይ ህዝብ ፍቅር ይልቅ የአብይ ጥላቻ የገዘፈባችሁ ዳግም እልቂት እየዳረጋችሁት ለመሆኑ እንግዲህ እዛ ዓለም ላይ ቁጭ ብላችሁ ከቅናትና ክፋት ጋር የተቆራኛችሁ በትግራይ ህዝብ ስም የምትነግዱ መሪው መሪ ሳይሆኑ የትግራይን ህዝብ ኮምፒውተር ማስታጠቅ የጀመሩ በሌሎች ዘርፎችን ብናይ ሳይንስና ቴክኖሎጂ በኤጀንሲ ደረጃ ትግራይን ጨምሮ ለክልሎች መክፈት የጀመረው ይህ ሰው ነው። ድሮና ድሮንነት እዚህ ውስጥ የሚነጻጸረው ደጋግሜ እየመጣው መጽሐፌን እገልጣለሁ። ከዚህ በላይ ምን ይገርማል? ወታደር ነኝ መገለጥ ይጨምራል። ለአብሮነታችሁ ያመሰገንኩ። ሰላም ቆዩ። ግርማ የሚያስችል እንድን የሚያስመካ አንተ ብትቆረሽጉን የምትተካ የአገር ልጁ አጠቅ የማታስነካ ዋርካ ዋርካነ ዋርካ አርፈን የምንኖረው ጥላ ስር ነው ለካ ለምለም ሰውነትሽ ነበልባል ቢጠብሰው ገላሽን ጥላሸት ማዲያት ቢወርሰው እጣሽ መጥማት ቢሆን መቁሰል ቢሆን ፈንታሽ ትወድቂያለሽ እንጂ አትሸሽም ከቦታሽ ዋርካ